አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 10 በዚች ቀን ናትናኤል የተባለው ቅዱስ ሐዋርያ ስምዖን ቀለዮጳ በሰማዕትነት አረፈ። ይህም ሐዋርያ አይሁድ የጌታችንን ወንድም ያዕቆብን ከገደሉት በኋላ የኢየሩሳሌም ኤጲስቆጶስ አድርገው ሐዋርያት ሾሙት። እርሱም ክብር ይግባውና ስለ ጌታችን ስለ ኢየሱስ አስተምሮ ከአይሁድ ብዙዎችን ጌታን ወደ ማመን መለሳቸው። ተአምራትን አድርጓልና በሽተኞችንም አድኗልና። ንጉሡ እንድሪያኖስም ሴቶችን ከባሎቻቸው እንደሚለይ ንጽሕናቸውንም እንዲጠብቁ እንደሚያዛቸው ስለ እርሱ ሰማ። ወደ እርሱም አስቀርቦ ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከእርሱም ጋር ቲሆና የምትባል አንዲት ድንግል ተገደለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከርዕሰ ሊቃነ ጳጳሳት አባ ማትያስ ከሁላችን የክርስቲያን ወገኖች ጋር ትኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት ዘጠነኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ በማርቆስ መንበር 14 ዓመት መንጋውን እየጠበቀ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ቅዱስ አባት በስንዳ አረፈ። ይህም ቅዱስ ጥልቅ በሆነ የውሃ ጉድጓድ ውስጥ ቆሞ ሲጋደል ኖረ። መላእክት የሚጎበኙትና 9 ክንድ ያህል በሰረገላ ከፍ ከፍ ያደርጉት ነበረ። ከዚህም በኋላ በሰላም አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስ እና የአባቱ ወንድም ስምዖን ለሰማዕትነት ሞቱ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነጸምዱከ ዘልፈ ለእለ አነብብቶ ከፍዘኔተ መጽሐፈ እንተ ለይእዜሰ እግዚኦ ጸሪቀኑ ትኩፈ እምእላቡ ቡላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን፣ ደናግል፣ ኀዲእ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዘቲ መካነ እስከ ደጌል ሊቁን ሕፃን ለጻፈ በክርስቶስ ወለዘጻፈን ዘደረሰ ወለዘአንበቦ ወስተርጎሙ ሣድሰ ወለሰማ ቃሎ ዝነፈስ ጸሎተሙ ማርያም አርጌተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ። በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትርከቡ አኮ በከመ አምሳነ ወበለዘ